እና በሙባረክ መጀመሪያ መርየምዬ ግን ሌላ ሚስት እንዳለውና አንቺ ሁለተኛ ነሽ ወይስ ሶስተኛ ነሽ? ይሄን ታውቂያለሽ? እሱ ፕራይቬት ብዙ ሚስት ነው አለ። እኔ ግን አሁን ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አላወራም። አይገባኝም። ፕራይቬትሊ ብዙ ሚስቶች ነው ያሉት፣ ግን በይፋ የወጣች አንድ የወለደችለት የልጁ እናት አለች። አዎ ግን በፕራይቬት ብዙ ሚስቶች ነው አሉ። 6ም 7ም መሰለኝ አሉ። ግን እኔ ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አይገባኝም። አንቺ ስንተኛ ነሽ? እኔ ይሄ እንግዲህ እኔም ከሷ እኔ አወራለሁ በተራ ነው። አልፈልግም እኔ ስሜን ለማጥፋት ስለሆነ ተቀምጬ ልሰማላት አልችልም። እኔ በህግ ነው በህግ ያልታስፈራራት ሙባረክ ነጻ የሰደበችኝ ነው እኮ እንደፈለገች ስለኔ ወንድ ሴት ስለሆነች ቅድሚያ እንሰጣታለን። ወንድሜ አንድ ነገር ብትሆን ተጠያቂ እሱ ነው። እያሰራራኝ ነው በውስጥ ማለት ነው። እኔ አንድ ነገር ብትሆን እኔ ትላንትና ራሴን ጠፍቼ ነበርኩኝ፣ ግን አላህ ነው ያተረፈኝ በሱ ምክንያት ማለት ነው። ካላህ በታች ደግሞ አጠገቤ ያሉ ሰዎች ነው ያተረፉኝ በሱ ምክንያት ማለት ነው። በረኪና ልጠጭ ሞክረሽ ነው? ወላሂ ጠጥቻለሁ። ሞቼ ነበርኩ አይደለም። ይሄ ትክክል አይደለም። እሺ እንደዛ አይደረግም። በሱ ምክንያት እኮ አንቺ የምትኖሪላቸው ቤተሰቦች የሉሽም? ለወንድ ብለሽ አልቻልኩም። ወላሂ በጣም ችግር ውስጥ ነው አለሁት። በጣም ችግር ውስጥ ነው አለሁት። አልቻልኩም። ተስፋ ነው ቆረጥኩ። ማርያምዬ ችግርሽን እንሰማለን፣ ከጎንሽ እንቆማለን። ግን ለወንድ ብሎ በረኪና መጠጣት ትክክል አይደለም። ለምን የምትኖሪለት ቤተሰብ የለሽም? እናት፣ አባት፣ እህት፣ ወንድም የምትኖሪላቸው ለሱ ብዬ ሳይሆን አቡዬ ለሱ ብዬ ሳይሆን እሱ ያደረገኝ ነገር ብዬ ነው። እኔ ብዙ ነገር ነው ያደረገኝ። እሺ አሁን ያደረገሽ ነገሮች ንገሪኝ። በሙባረክ የተበደልሽውን ነገር ንገሪኝ። ሳሙስ በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ። እሺ ያልኩ 9,000 ብር ነው ሰጠሁት ለአይድ ማለት ነው። እሺ ያልኩኝ ካንስሌሽን አለኝ ማስረጃ ማለት ነው። እልክልሻለሁ አሁን በውስጥ ካንስሌሽኔ እና ካንስሌሽን ሰጥቼ 9,000 ብር ሰጥቼ በሌላ ለሳይንስ ላይሰንስ ደግሞ ማለት ነው ለመንጃ ፍቃድ ላይሰንስ ትጀምራለሽ 10,000 ብር ነው አለ። እሺ ብዬ ነው 10,000 ብር ሰጠሁት። ድራም ማለት ነው 19,000 ብር ነው ሰጠሁት ለአይድና ድርሃም እሺ ድርሃም እያልሻለሁ። ከዛ ሌላ ደግሞ ወርቅ ነበረኝ። ወርቅ አለ አሁንም ፎቶ ልኬልሻለሁ። አላየሽም? እስቲ ወርቁን አላየሁም። መጨረሻ ላይ ሆነ ብዙ ስለላክሽ ዶክመንቶች ለእኔና ለሱ ፎቶ ልኬልሻለሁ። አለ ወርቅ እጄ ላይ። አዎ ቀለበትሽ ላይ ያለው ወፍራሙ ነው እሱ ነው? አዎ ወርቅ ነው እሱ። ለወለጋ ወርቅ ነው። እና አመዳም ቤት ከገባሽ ይሄ ወርቅሽ አመዳም ትወስዳለሽ፣ ፊዲ አስቀምጫ እኔ ጋ ይሁን አለ። እሺ ብዬ አውልቄ ሰጠሁት ወርቄ ማለት ነው። ማስረጃ አለኝ። ከዛ በኋላ ከሰጠሁት በኋላ 1 ወር 2 ወር በኋላ መሰለኝ ወርቄን መልስልኝ፣ እጄ ባዶ መሄድ በጣም ደበረኝ ምናምን አልኩ። ይቅርታ ከተናደድኩ ማውራት አይችልም ነኝ። ተረዳለሽ? በጣም ይጣፍጣል። ቆንጆ አልኩ። ለማነባ ወርቅሽ ነው አንቺም አላቅሽም ወርቅሽም አላቅም ሸጥቼ ነው በላሁት አለኝ። ቦይስ አለ ለሱ ድምፅ ማለት ነው። ለእኔ ጽፈት ነው አለ፣ ለሱ ደግሞ ቦይስ አለ። ልክልሻለሁ ከፈለግሽ። እና አሁን እኔ ካንስሌሽን እንደሰጠሁት 3 ወር ነው 9 ቀን 2ኛ ወር ነው ሰጠሁት ካንስሌሽን ማለት ነው። አሁን ስንተኛ ወር ነው? አሁን ያለነው 5ኛ እሱ ነው። ነጥብ መጻፍ ያለበት ነጥብ ላሲዚ ላሳቦክሽ ነው። አንደኛ 10,000 ድራም ለመንጃ ፍቃድ፣ 9,000 ድራም ለአይዲ። ወርቅ ስንት ወር ነው ወርቁን ከሰጠችኝ? ይሄን ብቻ ጠይቂኝ ቶሎ። አንደኛ የሰጠችኝ 9,000 ድርሃም 9,000 ድርሃም ለአይዲ። እኔ ቀኑ አላስታውስም ግን ረጋ ማስረጃ አለኝ። ሀቢባ እሱን እኔ መጣ አላገብረ ሲቻለሁ ግን ማስረጃ አለኝ። ምን ያክል ጊዜ ደርሷል? እኔ ጋ ለምሳሌ ስንት ወር ይሆነዋል ወርቁ? አዎ አቡዬ እኔ ስራ ወርቁ ስንት ጊዜ ሆነዋል ማሬ? 2 ወር 3 ወር ረስቻለሁ። እኔ ረስቻለሁ ግን ማስረጃ አለኝ። ከተዋወቃችሁበት አይደለም ሀቢባ የወርቁን ጊዜ በግምት ራሱ
አንድ ወር 2 ወር ይባል እኮ ትላለች። ሙባረክ መሀል የምትገባባት ከሆነ ትጨነቅና ይጠፋባታል። ስለዚህ አይደለም የወርቁን ቀን እንድትጽፊልኝ ፈልጌ ነው። የወርቁን ጊዜው ከረመዳን ወደዚህ ወይስ የተዋወቃችሁበት ለመጀመሪያ ጊዜ አንቺ ሙባረክን ቲክቶክ ላይ አይተሽ ፎሎ ያደረግሽው የዛሬ ስንት ወር ነው? እሱ ቆይቷል። እኔ ፎሎ ካረኩ ማለት ነው። ግን የተዋወቅ ነው እና እሱ ያወራን 7 ወር 6 ወር እንደዚህ መሰለኝ። 7 ወር ምናምን ነው ትውውቃችሁ። 7 ወር ብለን እንይዘዋለን ትውውቃችሁ። እሺ እንዴት ለመጀመሪያ ጊዜ ቤቱ ገዝት ልትገቢ ቻልሽ? እኔ እንደማንም ሰው ነው ገባው ለሱ ቤት ማለት ነው። ከዛ ቪዲዮ እሱ ምሳሌ ገስት ሪኩዌስት ልከሽ ነው ወይስ ኮመንት ላይ አስገባኝ ብለሽ ነው የገባሽው? አይደለም እኔ አንድ ቁጥር ገስት ነው ላኩ። ከዛ አስገባኝ። ማንም ሴት ያስገባል እሱ ማለት ነው። የሱ ቤት ታውቃለች። ሴት ጋር ያወራል ይጫወታል ምናምን። እኔም እንደሱ እንደማንም ሰው ነው ገባሁት። ከዛ ቪዲዮ ክፈች ያለኝ። ከዛ ከፈትኩ። ዋ ቆንጆ ነሽ ታብራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው። ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች አንድ ቁጥር ጻፉ ይልና ሴቶች አንድ ቁጥር ስጽፉ እያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ አንድ ቁጥር ጻፍ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። አንድ ቁጥር ጻፍሽ ቤቱ ላይፍ ላይ። ከዛ ሳበሽ እና አስገባሽ። ከዛ ቪዲዮ አብሪ ያለሽ፣ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስ ወጣው። እኔ አልሰጠውም። አልሰጠሽም? ካለው አልሽው? ምን አልሽ? በውስጥ እሰጥካለሁ አልሽው ቁጥር? አዎ ከዛ እኔ አልሰጠሁም ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገስት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋሳ በሀያ አለኝ። ከዛ መርየም ቀስ እያልሽ ማሪ፣ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ አደባባይ ላይ ጠይቆሽ በውስጥ ሰጠሃለሁ ብለሽው ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ። ኦኬ ከዛ ሰጠሽው እና መደዋወል ጀመራችሁ? አዎ ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስታለክ አንድ ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ምስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉት አታውቂም አንቺ። ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትን ቲክቶክ ላይ ሚስታትን ለመታወቂ። ስለዚህ አንተ ሚስት አለክ እኮ ፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው ፈልገው ምናምን አለኝ። እሺ ያልኩ እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እሷ እሺ ችግር የለውም ካለች እኔ እሷ ማስቀየም አልፈልግም። እሷም ሴት ናት እኔም ሴት ነኝ። ከዛ ጠይቅና እሷ እሺ ችግር የለውም ካለች ችግር የለውም እንስማማለን። አይ እሷ ግን ትቀየማለች ከሆነ አልፈልግም እኔ ላይ እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ለአንቺ እንደዚህ ነው የማደርገው። አይዲ አሰራልሻለሁ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ ችግር የለውም። ከመዳን ቤት አትሰሪም። እኔ 5 ዓመት ነው ሰራው ከመዳን ቤት ማለት ነው። መዳን ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም ጠፍቼ ሰርቼ አላውቅም። እኔ ኮንትራት በህጋዊ ነው የሚሰራው እኔ መዳን ቤት ማለት ነው። ኦኬ ከመዳን ቤት ለመውጣት ነው ካንስሌሽን ጠይቀሽ 9,000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ነው እጨርስሻለሁ። 10,000 ብር ነው። አይ ደግሞ 9,000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 ዓመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ መጀመሪያ ቆይ 9,000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽው? በአካል ነው ሰጠሁት። በአካል ቪዲዮ
ማስረጃ? ለምን እንዴ ፍቅረኛ እንትን ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካልሰጠሽ ማለት ነው በማስረጃ ነው የምትሰጪኝ? በማስረጃ አይደለም። አምናለሁ፣ ምክንያቱ ይወድሃለሁ ስለምወድ ማለት ነው። በማስረጃ አሁን እሱ ማልካደም ጥሩ ነው። እሺ 9,000 ድርሃም መጀመሪያውን 9,000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራለሽ? አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን። እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት። እሺ ከዛ እሺ 9,000 ድርሃሙን ለኢቃማ ማሰሪያ ከካንስሌሽን ጋር ከመዳም ተቀብለሽ ከሰጠሽ በኋላ የመንጃ ፍቃድ 10,000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10,000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠሁት። አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ ስለዚህ ኢቃማሽን ሰርቶ በእጅሽ ሳይሰጥሽ እንደገና ደግሞ ሌላ 10,000 ድርሃም ደግሞ ለላይሰንስ ለምን ትሰጫለሽ? ማለት ገና ኢቃማሽን ነው የሚጨርስ ችግር የለውም አለኝ። አይድ በአንድ ሳምንት ውስጥ ነው የሚጨርስ ችግር የለውም አይቆይም አለኝ። በአንድ ሳምንት ትጨርሳለሽ አልኩ። አዎ ጨርሻለሁ ችግር የለውም በአንድ ሳምንት ማንም ሰው ጠይቂ በአንድ ሳምንት ውስጥ ጨርሼ በእጅሽ ነው የምሰጠው። ከዛ በኋላ ደግሞ ላይሰንስ ትጀምራለሽ አለ። እሺ አልኩ። ጥሩ የ9,000 ድርሃሙ 3ኛው ወር ላይ የሰጠሽው አሁን 5ኛው ወር ላይ 2 ወር ሆኖታል። አዎ በተከታታይ በምን ያህል ልዩነት ነው 9,000 ድርሃም እና 10,000 ድርሃም የሰጠሽው? በአንድ ቀን ነው ሰጠሁት እኔ በእንትን በ19,000 ድርሃም 19,000 ድርሃም በአንድ ቀን የሰጠሽው? አዎ ማሻአላ ሀብታም ነሽ። ላይ በአንድ ሳምንት ውስጥ ጨርሳለሁ አለኝ። በቃ ችግር የለውም አንድ ሳምንት ቶሎ ስለምደርስ ችግር የለውም በቃ እሰጣለሁ ብዬ ነው ሰጠሁት። እሺ 3ኛው ወር ላይ አሁን 2 ወር ሆኖታል። 5ኛው ወር ስለሆነ ያለ ነው። እሺ ከዛስ ምንድን ነው የተፈጠረው? የተፈጠረው አንቺ መዳም ቤት ኢጃዛ አለሽ? ምን መዳም ቤት? አሁን እነዚህ የላክሽልኝ አብራችሁ ያሳለፋችኋቸው ነገሮች የላክሽልኝ በውስጥ በዋትሳፕ አንቺ መዳም ኢጃዛ እየሰጠችሽ እየወጣሽ እየተገናኛችሁ ነው ወይስ አንድ ቤት መኖር ጀምራችሁ ነበረ? እንዴት ነው? አይደለም አቡዬ ምን መሰለሽ እኔ ማለት ነው መዳም ቤት ነው የሚሰራው አይደል? ቅድም በፊት ማለት ነው። ከዛ እሱ ጋር ከመዳም ቤት ያለሁት ነው ተዋወቅነ። እኔ መዳም ቤት ነው አለሁት። ከዛ በኋላ እኔ ኮንትራት አልጨረስኩም። አይዲ አለኝ ልክልሻለሁ ማስረጃ ማለት ነው። ለመዳም ነው ተናገርኩ። በጣም ደክሞኛል፣ እናቴ እያመመች ነው፣ እናቴ መጠየቅ ይፈልጋሉ፣ አገር መግባት ይፈልጋሉ አልኩ ለመዳም ማለት ነው። ከዛ ችግር የለውም እሺ ለ1 ወር አገርሽ ግቢና ተመለሺ አለች። ከዛ ፍቃድ ሰጠች። ከዛ ለሱ ነው ተናገርኩ። ለሱ ተናግሬ እኔ ኢትዮጵያ እየሄድኩ ነኝ፣ እሱ ጋር በስልክ ነው የምናወራው። እኔ ኢትዮጵያ እየሄድኩ ነኝ እንደዚህ ነው አልኩ። ኢትዮጵያ ከሄድኩ ደግሞ እኔ አልመለስም፣ በጣም ደክሞኛል፣ 5 ዓመት ነው ሰራሁት። አሁን በቃ ሰለችቶኛል፣ ሰርቻለሁ። አልሐምዱሊላህ ሀገሬ ገብቼ ስራ ሰርቼ መለወጥ እፈልጋለሁ። አረባ ሀገር መመለስ አልፈልግም አልኩ ለሱ ማለት ነው። እኔ እዚህ ነው አለኝ፣ ችግር የለውም እናትሽ ትጠይቃለሽ፣ አገር ገብታ እናት ትጠይቃለሽ፣ ከዛ በኋላ ትመጣለሽ፣ እኔ መንጃ ፈቃድሽ አወጣልሻለሁ። ካንስሌሽን ከተቀበልሽ በኋላ ደግሞ እኔ እንትን ምንድን ነው አይቃማሽ አሰራልሻለሁ፣ ችግር የለውም አመዳም ቤት አትሰርም፣ ንካ እናስራለን፣ ከዛ በኋላ ደግሞ በቃ እኖራለን ምናምን አለኝ። ከዛ እሺ ያልኩ እኔ ኢትዮጵያ ገብቼ 1 ወር እስከ 10 ቀን ምናምን ነው ተቀመጥኩ እናቴ ጋር ማለት ነው። ከዛ በኋላ ትኬት እሱ ነው ቆረጠኝ። በራሱ ብር? አዎ እሱ ነው ቆረጠኝ። ኦኬ በራሱ ብር ነው መመለሻ መሄጃም? አዎ እሱ ነው ቆረጠኝ። ከዛ በኋላ መጣው። ከመጣው መጪ ተቀብሎሽ እሱ ጋር አረፍሽ? ከኢትዮጵያ ስትመለሽና ተቀበለሽና ከኤርፖርት እሱ ቤት አረፍሽ? አዎ አላረፍኩም ገና ነው። እሱ ነው ተቀበለኝ። ከዛ በኋላ ኒካ ነው አሰርነ ማታ ማለት ነው። እኔ ከኤርፖርት ከመጣው ከዛ ኒካ ካሰር በኋላ ብሬ መኖር ጀመረ። ማርያም እየጻፍኩ ነው። ቆይ አንዴ
ቀጥታ የት ሄዳችሁ ነው ኒካ ያሰራችሁት? እሱ ቤት? ለሱ ቤት። አዎ። ኒካ ወረቀቱ አለሽ? እኔ ስለ ምስልምና አላውቅም። በቅርብ ነው መጣት። ለኦርቶዶክስ ነበርኩኝ። ወረቀት አለ የለኝም አላውቅም። ግን 2 ሰው ነው ኒካ ያሰረኝ እኮ። ፊርማ አልፈረማችሁም ወረቀት ላይ? ምንም የለም። እኔ ስለ ኒካ ምናምን አላውቅም። እሱ ነው እንጂ እኔ አላውቅም ምንም። እኔ የማውቅ ታሪክ የለም። ምክንያቱም እኔ ኦርቶዶክስ ነበርኩኝ። አሁን 1 አመት ነው 2 አመት መሰለኝ በሙስሊምና እንትን መጣት ማለት ነው። ኦኬ ሰለምሽው 1 አመት ነው ከሰለምሽ? አዎ። እኔ የሙስሊምና እንትን ምናምን አላውቅም። የማውቅ ነገር የለም። ያው ለእኔ ማስረጃ የላከችልኝ አብረው ቤት ውስጥ ያሳለፉትን ነገሮች ማስረጃ ባልና ሚስት የሚያሳልፉትን ነገሮች ያሳለፉትን ነገሮች ማስረጃ በዋትሳፕ ልካልኛለች። ያንን ባትልክልኝ እኔ አምኜ እዚህ ጋር ጊዜን አቃጥዬ አላወራም ነበር። ግን የኒካ ወረቀት ግን አላከችልኝም። የኒካ ወረቀት ማየት ፈልግ ነበረ። የኒካ ወረቀት አልሰጠሽም። 2 ምስክሮች አስቀምጦ ነው ማለት በእስክሪብቶና ወረቀት ይዛችሁ ምንም አልፈረማችሁም? በቃ ተቀምጠው ብቻ ምንም የለም። እኔም አልጠየኩም። እኔ አላቅም። ለኦርቶዶክስኖች ነው የማውቀው እንጂ ለሙስሊምና አላቅም። በቃ እንደዚህ ሰው ኒካ ያስራል እንደዚህ ብቻ መሰለኝ እንጂ ወረቀት ላይ። እሺ 19,000 ድርሃሙን የሰጠሽው ኒካ ከማሰራችሁ በፊት ነው ወይስ ካሰራችሁ በኋላ? ኒካ ካሰርነ በኋላ፣ መኖር ከጀመርነ በኋላ። ከኒካው በኋላ። ኦኬ እሺ። ኒካውን ካሰርነ በኋላ ኖሮ ጀመር። ወደ መዳም ቤት አልተመለስሽም? በቃ ከኤርፖርት ተቀበለሽ ቤቱ ነግረሽ? እሺ እነግርሻለሁ። ኒካ ካሰርነ በኋላ አብረን መኖር ጀመርነ። 1 ሳምንት ነው ተቀመጥኩ እሱ ጋር ከሱ ቤት ማለት ነው። ከዛ ቢሮ ነው ወሰደኝ። ቢሮ ሂጂ አለኝ። ከዛ የት ነው የምሄደው? ወረቀትሽን እሰራልሻለሁ ምናምን አላልከኝም አልኩ እና ቢሮ ሂጂና ቢሮ ተቀመጪ አለ። እሱ ምን መሰለሽ ብዙ ምስቶች ስላሉ በተራ በተራ ነው የሚመጡ። በተራ ስለሳምንት ኢጃዛ ነው የሚመጡት መሰለኝ። አንዱ አይቻለሁ እኔ። ከዛ አንቺ ቢሮ ተቀመጪ አለ። ለማን ቢሮ? እንደዚህ አለ። ቢሮም አንቺ ታውቃለሽ፣ ያ ቢሮ ማለት ነው። ከዛ እኔ አላውቅም አልኩ። እኔ አውቃለሁ የሀገሬ ልጅ ናት ምናምን ብላ ወሰደኝ። ከዛ እኔ አለቀስኩ። ማለት እኔ አውቃለሁ ቢሮ? አዎ ታውቃለሽ፣ አንቺ ታውቃለሽ። ፈዲላ አታውቅም? ፈዲላ ከዚህ በፊት ተከሳ እኔ ቤት መታ ነበር። አዎ እሱ ቤት ለሱ ቤት ነው አለሁት። አሁን እኔ ለሷ ቤት ነው አለሁት፣ ለፈዲላ ቤት አወኳትኝ። ከዛ ወሰደኝ። ከዛ በኋላ ለፈዲላ ምን አለ፣ እሷ ምስቴ ናት፣ ስራ አስገቢኝ እባክሽ። አሁን እኔ በቃ ለሷ እኔ ጋር መኖር አይመቸኝም ምናምን አለ፣ ለሷ ማለት ነው። ስራ አስገቢ ምናምን አለ። ከዛ እኔ ስራ አልገባም፣ እኔ መዳም ቤት መስራት አይችልም። ምክንያቱም ከዚህ በፊት በልጅነቴ ከአገር ወጥቼ 5 አመት ሰርቻለሁ። አሁን ግን በቃ አይችልም፣ ወገቤ ያሞኛል፣ እኔ አልፈልግም። አይዴን ስራልኝና መንጃ ፈቃድም እማራለሁ። ከዛ በኋላ በቃ የሆነ ስራ ነው የሚሰራው እንጂ ደህና ስራ ነው የሚሰራው እንጂ መዳም ቤት መግባት አልፈልግም አልኩ። ከዛ መዳም ቤት ግቢና 6 ወር ሰርተሽ ትወጫለሽ። ከዛ በኋላ እኔ ደግሞ አይዲሽን አስርሻለሁ፣ መንጃ ፈቃድም ትማራለሽ። ከዛ በኋላ አብሬን ነው የምንሆነው አለ። እኔ አልፈልግም አልኩ። ለእሷ ነገረ። እሷ እሺ አለች። በቃ መርያም ስራ ግቢና መዳም ቤት ስራ ግቢና 6 ወር ስርና የሆነ ነገር ስራ ደግሞ በቃ እዛ ቤት እሱም እንደዚህ ስላለኝ ከ6 ወር በኋላ ደግሞ እንደዚህ ያደርግልሻል ምናምን አለች። ከዛ ሻልኩ ስራ ቤት ገባው፣ መዳም ቤት ማለት ነው። ከዛ ከገባው ስራ አልተመቸኝም፣ ወጣው። አሁንም ተመልሼ ሌላ ስራ ገባው መዳም ቤት። አሁንም ደግሞ አልተመቸኝም፣ እንትን የለም ክላስ የለም ለሰራተኛ ማለት ነው። ከዛ ወጣው፣ ከዛ ቤት ወጣው። አሁንም ሌላ ስራ ገባው፣ 3ኛ ማለት ነው። ሌላ ስራ ገባ። በቃ ራሴ በጣም ነው አመመኝ፣ ሰውነቴም እንትን ነው በጣም ነው ወገቤ ያመኛል። በጣም አሞኝ ነበረ። መስራት አልቻልኩም። በቃ መዳም ቤት ደግሞ የሁላችንም ታውቃለን ብዙ ስቃይ ነው አለ። ከዚህ በፊት 5 አመት ሰርቻለሁ። በቃ መስራት አልቻልኩም። ከዛ በኋላ በቃ እኔ መስራት አልፈልግም፣ መዳም ቤት አልሰራም፣ መንጃ ፈቃዴም ላይሰንስ
እጀምራለሁ አይዲም ጀምርልኝ አልፈልግም መዳም ቤት መስራት አልኩ። እሻለ ካንስሌ